ዛሬ ማሳያችሁ ትክክለኛውን የዩቲዩብ ቻናል አከፋፈት ነው። ከዚህ በፊት ዩቲዩብ ቻናል ካላችሁ ምን ማድረግ እንዳለባችሁ በዲቴል እነግራችኋለሁ። እናም አዲስ የዩቲዩብ ሞኔታይዜሽን አፕዴቶች አሉ፣ አዳዲስ የዩቲዩብ ህጎች አሉ። ቻናላችሁ ገንዘብ እንዲሰራ ምን ማሟላት እንዳለባችሁ፣ በተለይ ደግሞ አሁን ላይ በጣም ብዙ ሰዎችን እያሰቃየ ያለውን ዩቲዩብ ቻናላችሁ ገንዘብ መስራት ከጀመረ በኋላ የሚዘጋበትን ዋና ምክንያትና እናንተም የለፋችሁበት ዩቲዩብ ቻናል ችግር ውስጥ እንዳይገባና ትክክለኛው መንገድ ምንድነው፣ ምን ስናደርግ ነው የሚዘጋው፣ ምን ካላደረግን ነው የማይዘጋው የሚለው ነገር በዲቴል አሳያችኋለሁ። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ይሄ ዳሎል አካዳሚ ዩቲዩብ ቻናል ነው። ዳሎል አካዳሚ እንግዲህ ዳሎል ኢንተርፕራይዝ ድርጅት ውስጥ ያለ አንድ የማሰልጠኛ ተቋም ነው። አዲስ አበባ ውስጥ በአካል ቦሌ አለምነሽ ፕላዛ 10ኛ ፎቅና ሰሚት ጽዮን ህንፃ 2ኛ ፎቅ ላይ በአካል የኮንቴንት ክሪኤሽን እና ቪዲዮ ኤዲቲንግ ስልጠናዎችን እየሰጠን እንገኛለን። አሁን ላይም ምዝገባ ስላለ መመዝገብ ትችላላችሁ በ0924845589 ወይም በwww.dalolacademy.com ገብታችሁ መዝገብ ትችላላችሁ። እኔ ሩቅ ነው ያለሁት የምትሉ ሰዎች ደግሞ በኦንላይን የአንድ ወር ስልጠናውን መውሰድ ትችላላችሁ። እኔው ራሴ ነኝ ኦንላይን ላይ ማሰለጥናችሁ። ኤኒዌይ ወደ ዛሬው ቶፒካችን ስንገባ ዩቲዩብ ቻናል አሁን እንዴት ነው በትክክለኛው መንገድ የሚከፈተው? እሱ ብቻ አይደለም። ከዚህ በፊት ዩቲዩብ ቻናል ካለን ምንድነው ማድረግ ያለብን? የነበረን ዩቲዩብ ቻናል በትክክል ይሰራል ወይስ መቀየር ያለብን ነገር አለ ወይስ ዘግተን ያንን ቻናል ዘግተን አዲስ መክፈት ይኖርብናል? ሌላ ደግሞ ፎከስ የምናደርገው አሁን አዲስ የወጡ የዩቲዩብ ፓርትነር ፕሮግራም አፕዴቶች አሉ። ይህንን የዩቲዩብ ቻናላችሁ ገንዘብ እንዲሰራ የምትፈልጉ ሰዎች ይህንን መስፈርት ከመቼ ጀምሮ ነው ማሟላት ያለባችሁ፣ ምን አዲስ ነገሮች አሉ የሚለውን ነገር አሳያችኋለሁ። በተጨማሪም ደግሞ ቻናላችን እንዳይዘጋ ምን እናድርግ፣ የብዙ ሰዎች ራስ ምታት የሆነው የቻናል መዘጋት ምክንያቱ ምንድን ነው የሚለውን በዚህ ቪዲዮ ምናይ ነው የሚሆነው። አብራችሁን ቆዩ። አዲስ ዩቲዩብ ቻናል ወደ መክፈቱ ፕሮሰስ ከመሄዳችን በፊት ከዚህ በፊት ዩቲዩብ ቻናል ካለን ምንድነው የምናደርገው? የነበረውን ዩቲዩብ ቻናል መጠቀም እንችላለን ወይስ መቀየር ያሉብን ነገሮች አሉ ወይ ደግሞ አዲስ ነው ያንን ዘግተን አዲስ ነው መክፈት ያለብን የሚሉ ነገሮችን ለማብራራት መስፈርቶች አሉ። ከዚህ በፊት የነበራችሁ ዩቲዩብ ቻናል ምን ከሆነ ነው መቀጠል የምትችሉት እሱን ይዛችሁ፣ ወይ ደግሞ ምን ካልሆነ ነው እሱ ዘግታችሁ አዲስ መክፈት ያለባችሁ የሚለው ዙሪያ አንደኛው መስፈርት የቻናሉ አክቲቪቲ ነው። ምን ማለት ነው መሰላችሁ? ከዚህ በፊት የከፈታችሁት ዩቲዩብ ቻናል ላይ ምንም አይነት ቪዲዮ ሳትለቁበት ቆይታችሁ ከሆነ ባይ ዘ ዌይ ችግር የለው። ነገር ግን ከዚህ በፊት የነበረው ዩቲዩብ ቻናል ላይ የሆነ ያክል እየሰራችሁ ቪዲዮ ፖስት እያደረጋችሁ ከዛ መሃል ላይ ጠፍታችሁ ከነበረ ብዙ ቪዲዮዎችን ለቃችሁ ሊሆን ይችላል፣ የተወሰኑ ቪዲዮዎችን ብቻም ለቃችሁ ሊሆን ይችላል። ግን በመሃል ጠፍታችሁ ከነበረና ኮንሲስተንሲያችሁን ሉዝ አድርጋችሁ ከነበረ ይሄ ቻናል ድጋሚ ለመቀስቀስ ይከብዳል። ዩቲዩብ ቻናል በጣም ኮንሲስተንሲ የሚጠይቅ ነገር ነው። ሳታቋርጡ መስራት ያለባችሁ ነገር ነው ዩቲዩብ ማለት ነው። መሀል ላይ ዩቲዩብ ቻናላችሁን ረስታችሁት ከነበረ ምናምን እንደ አዲስ ዩቲዩብ ቻናል ብትከፍቱ ይሻላል። ሌላኛው የሰብስክራይበር መጠንና ከዚህ በፊት የነበረው ፐርፎርማንስም ሌላኛው መለኪያ ነው ማለት ነው። እየሰራችሁ ነበር ዩቲዩብ ቻናላችሁ ላይ የተወሰነ ሰርታችሁ ቪው ማግኝታችኋል፣ ሰብስክራይበርም 10,000 ምናምን ሰብስክራይበር ደርሳችኋል። ከዛ በኋላ ትታችሁታል። ስለዚህ ይህንን ሁሉ ሰብስክራይበር የያዘ ቻናል መተው አለብኝ ወይ የሚለውን በምንመለከትበት ጊዜ እኔ ሪከመንድ ማደርገው አዲስ ዩቲዩብ ቻናል ከምትከፍቱ፣ በተለይ ሰብስክራይበር ከ5,000 እና ከ10,000 በላይ ከሆነ አዲስ ዩቲዩብ ቻናል ከምትከፍቱ ያንኑ ቻናል እንደ አዲስ ሰው አዲስ እንደመጣ ሰው በኢነርጂ ደጋግማችሁ ስትሰሩ የነበረው ቪው ያኔ የለመዳችሁት ቪው መመለስ ይጀምራል። ስለዚህ ሰብስክራይበሮቻችሁ ሉዝ ሳታደርጉ ያንን የነበረውን ቻናል እንደ አዲስ አክቲቭ ማድረግ ትችላላችሁ ማለት ነው። ስለዚህ 5,000 ሰብስክራይበር አትሊስት ያልሞላ ቻናል በዛ ላይ በትክክል እየሰራችሁበት አልነበረም። ሌላ ደግሞ መሀል ላይ ጠፍታችኋል ምናምን፣ እንደዚህ አይነት ቻናሎች ካላችሁ አዲስ ዩቲዩብ ቻናል ብትከፍቱ ይመረጣል ማለት ነው። ሌላኛው የኮሚኒቲ ጋይድላይን እና የኮፒራይት ጉዳይ ነው። ከዚህ በፊት የነበረው ዩቲዩብ ቻናላችሁ ላይ የተለያዩ መንገዶችን ተጠቅማችሁ ሰብስክራይበሮችን፣ በተለይ ይሄ ሰብ ቱ ሰብ በሚባለው ነገር እኔም ሰብስክራይብ ላድርግልህ አንተም ሰብስክራይብ አድርግልኝ ምናምን በሚለው ወይ አምጥታችሁ ከሆነ የሆነ ቴሌግራም ግሩፕ ላይ ገብታችሁ ሰዎች ጀስት ሰብስክራይብ የሚደራረጉበት ምናምን ግሩፕ ላይ ያንን ዩቲዩብ ቻናል ሰብስክራይበር ያመጣችሁት በእንደዛ አይነት መንገድ ከሆነ ትክክለኛ ኦርጋኒክ የሆነ ወይ ሳትከተሉ የተለያዩ ፌክ የሆኑ መንገዶችን ተጠቅማችሁ ሰብስክራይበርና ቪው ለማምጣት ሞክራችሁ ከነበረ ያ ዩቲዩብ ቻናል በኋላ ላይ ችግር ነው የሚሆንባችሁ። ስለዚህ እንደዚህ አይነት ወይ ተጠቅማችሁ ያመጣችሁ ሰብስክራይበርና ቁጥሩ ብቻው ትርጉም ስለሌለው እንደዚህ አይነት ቻናል ካላችሁ አዲስ ብትከፍቱ ይሻላል ማለት ነው። ከዚህ በፊት የነበረው ዩቲዩብ ቻናል
አሁን ባልኳችሁ መስፈርት መቋረጥ የሌለበት ነው። ስለዚህ መቀጠል አለብኝ በዛ ዩቲዩብ ቻናል ብላችሁ የምታምኑ ከሆነ ያኔ በከፈታችሁበት ጊዜ የሰራችኋቸው ነገሮችና ያስተካከላችሁት ሴቲንግ ትክክል መሆን አለመሆኑን ማረጋገጥ ትችላላችሁ በአሁኑ ቪዲዮ ማለት ነው። በዛሬው ቪዲዮ ከዚህ በፊት የነበራችሁም ቻናል ካለ ያንን አሁን ያልኳቸውን መስፈርቶች አሟልቶ መቀጠል ያለበት ቻናል ከሆነ ወይ ደግሞ አዲስ ዩቲዩብ ቻናል ለመክፈት እንዴት እንደምታደርጉ በዲቴል አሳያችኋለሁ ማለት ነው። ስለዚህ ቀጥለን ወደ ዩቲዩብ ቻናል አከፋፈት ፕሮሰስ እንሄዳለን። ከዛ በፊት ግን እኔ ሰሞኑን ያስመረቅኩት አንድ መጽሐፍ አለ። ሁለተኛ መጽሐፌ ነው። ይሄ የምታዩት መጽሐፍ የሶሻል ሚዲያን ኮንተንት ክሪኤሽን ሙሉ ፕሮሰስ ያካተተ፣ በተለይ ቢዚ ለሆናችሁ ሰዎች፣ የተለያዩ ስራዎች ላይ ላላችሁ። አሁን እኔ ሕክምና ትምህርት ላይ ሆኜ ነው። ሜዲሲን ትምህርት ምን ያክል ከባድ እንደሆነ ታውቃላችሁ። እና በዛ ትምህርት ውስጥ ሆኜ ነው ዩቲዩብ ቻናል ከፍቼ እየሰራው የነበርኩት። እና እንደኔ አይነት ቢዚ የሆነ ስኬጁል ያላችሁ ሰዎች በተለይ ይህንን መጽሐፍ ብታዩ ይመረጣል። በዲቴል ከዩቲዩብ ቻናል ከቲክቶክ ቻናል አከፋፈት ጀምሮ አዋጭ የቪዲዮ ዘርፎች ምንድናቸው፣ ኪለር ኮንተንት ስትራቴጂ፣ የሰውን አቴንሽን የሚይዝ ኮንተንት እንዴት ነው የምንሰራው፣ እናም ቪዲዮ ለመቅረጽ የሚያስፈልጉን እቃዎች ምንድናቸው፣ ለሶሻል ሚዲያ የሚሆነው ቪዲዮ ኤዲቲንግ ስትራቴጂ ምንድነው፣ ታምኔል እንዴት ነው ዲዛይን የሚደረገው፣ ቪዲዮ እንዴት ነው አፕሎድ የሚደረገው፣ እንዴት ነው ገንዘብ ሙሉ ከአውቶሜሽን ጭምር ሙሉ የዩቲዩብ ቻናል ላይ የቲክቶክ አሰራርን ያካተተ መጽሐፍ ነው። ስለዚህ ዲስክሪፕሽን እና የመጀመሪያው ኮሜንት ላይ የዚህን መጽሐፍ ሊንክ አስቀምጥላችኋለሁ። ይሄን መጽሐፍ ካገኛችሁት በትክክል ካነበባችሁት የምሬ ነው ስለ ሶሻል ሚዲያ ያላችሁ ጥያቄ ሙሉ በሙሉ ይመለሳል። ዳሎል አካዳሚ ላይ 20 ዙር ተማሪዎችን ኮንተንት ክሪኤሽን ካሰለጠንኩ በኋላ ነው ይህንን መጽሐፍ የጻፍኩት እና ብዙ ነገሮችን አግኝቼ ነው መጨረሻ ላይ ያንን ነገር ኦርጋናይዝ አድርጌ የጻፍኩት። ስለዚህ ይህንን መጽሐፍ ብታገኙ ሙሉ የዩቲዩብ ቲክቶክ የኮንተንት ክሪኤሽን አሰራርን በዲቴል ማየት ትችላላችሁ። ኤኒዌይ ወደ ዩቲዩብ ቻናል አከፋፈቱ እንሂድ። ዩቲዩብ ቻናል እንደ አዲስ ለመክፈት የሚያስፈልጉ ነገሮች ምንድን ናቸው? አፕሊኬሽኖችን ሊስት በማድረግ ልጀምር። መጀመሪያ የሚያስፈልገን ይሄኛው ዩቲዩብ የሚባለው ቪዲዮ የምናይበት አፕሊኬሽን አለ አይደለ? እሱ ያስፈልገናል፣ ዩቲዩብ አፕሊኬሽን። ሁለተኛ ዩቲዩብ ስቱዲዮ ወይም ዋይቲ ስቱዲዮ የሚባል አፕሊኬሽን አለ። እሱን ከፕሌይ ስቶር ወይም ከአፕ ስቶር ዳውንሎድ አድርጉ። ይሄኛው አፕሊኬሽን የሚጠቅመን ዩቲዩብ ቻናሉን ለመክፈት ሳይሆን በኋላ ላይ ከከፈትም በኋላ ቼክ እናደርጋለን ዩቲዩብ ቻናላችንን ማኔጅ የምናደርግበት አፕሊኬሽን ዋይቲ ስቱዲዮ። ስለዚህ የሌላችሁ ሰዎች አሁኑኑ ዳውንሎድ ታደርጋላችሁ። ሶስተኛው ጠቃሚው አፕሊኬሽን ብራውዘር ነው። ጉግል ክሮም ቢኖራችሁ ይመረጣል። ዩቲዩብ ምናምን የጉግል ስለሆነ በክሮም ብትጠቀሙ በትክክል ብዙ ነገሮች ማድረግ ትችላላችሁ። ስለዚህ ብራውዘር ያስፈልገናል። 3 አፕሊኬሽኖችን እንጠቀማለን ማለት ነው፣ ዩቲዩብ፣ ዋይቲ ስቱዲዮ እና ጉግል ክሮም። ስለዚህ እነዚህን አፕሊኬሽኖች ሬዲ ካደረጋችሁ አሁን ዩቲዩብ ቻናል ወደ መክፈቱ ፕሮሰስ እና ከዚህ በፊት የነበራችሁ ዩቲዩብ ቻናል ካለ ምን እንደምታደርጉ ወደ ማሳየቱ ፕሮሰስ ገባለሁ ማለት ነው። ምንድነው የምታደርጉት? መጀመሪያ ዩቲዩብ አፕሊኬሽንን ትከፍታላችሁ። ቪዲዮ የምታዩበትን ዩቲዩብ አፕሊኬሽን ትከፍቱና በጥግ በታች በኩል በቀኝ በኩል በታች ጥግ ላይ ዩ ምትላለች፣ የራሳችሁ ኢሜል የመጀመሪያ ፊደል ያለበት ዩ ምትላለች፣ እሷን ትነካላችሁ። ከዛ በኋላ እንደዚህ አይነት ነገር ይመጣላችኋል። ሎጊን ካላደረጋችሁ ሎጊን አድርጉ ይላችኋል። ስለዚህ ኢሜይላችሁን ከነ ፓስወርዳችሁ ታስገባላችሁ ማለት ነው። እና ኢሜይል ፓስወርድ ምናምን ማታስታውሱ ከሆነ ያንን ኢሜይል ፓስወርዱን ገብታችሁ መቀየር አለባችሁ። ጀስት ግን ለማረጋገጥ ምን እናደርጋለን? ኢሜይላችንንና ፓስወርዳችንን በደንብ መያዝ አለብን። በኋላ በዚህ ኢሜይል ነው ሁሌ ሎጊን የምናደርገው ዩቲዩብ ቻናላችንን የምናየው ማለት ነው። ስለዚህ እዚህ ከላይ አካውንት ሚል አለ ይታያችኋል። እሱ ላይ ትገቡና የምትፈልጉትን ዩቲዩብ ቻናሉን ለመክፈት የምትፈልጉበትን ወይም ከዚህ በፊት የተከፈተበትን ዩቲዩብ ቻናል ያለበትን ኢሜይል ሁለቱንም መምረጥ ትችላላችሁ። የእናንተ ዩቲዩብ ቻናል ቅድም ያልኳችሁን መስፈርቶች የሚያሟላ ከሆነ፣ አዲስም ዩቲዩብ ቻናል ለመክፈት ደግሞ የሚመቻችሁን ካሏችሁ ኢሜይሎች ውስጥ አንዱን ትመርጣላችሁ። ከዛ በኋላ ግን ምን ታደርጋላችሁ? ከታች ማኔጅ ዩር ጉግል አካውንት የሚል አለ። እሱን ትነኩና ዩቲዩብ ቻናላችሁን ከዚህ በኋላ የምትከፍቱበትን ኢሜይል መያዝ አለባችሁ። ከላይ እንደምታዩት ይሄውን dalol@gmail.com ይላል። ስለዚህ ይሄንን ኢሜይል ጽፌ ወይም በሆነ ነገር መያዝ አለብኝ። በኋላ ስልኬ የሆነ ነገር ቢሆን ራሱ በዚህ ኢሜይል ሎጊን አደርጋለሁ ማለት ነው። ፓስወርዱን ማስታወስ ከሆነ እርግጠኛ ከሆንኩ ጀስት ኤክስ ብዬ መውጣት እችላለሁ። ግን ማላስታወስ ከሆነ ምን ማድረግ አለብኝ? እዚህ ከታች ሴኪዩሪቲ ኤንድ ሳይን ኢን ሚል አለ። እሱን ትነኩና ፓስወርድ ሚል አለ። ስለዚህ እዚህ ጋር ፓስወርዳችሁን አዲስ ፓስወርድ መቀየር አለባችሁ ማለት ነው። ከዚህ በፊት ፓስወርዱን ማታስታውሱ ከሆነ የመጀመሪያውን ፓስወርድ ማለት ነው። ስለዚህ ገብታችሁ ፓስወርዱን ቼንጅ ማድረግ ይኖርባችኋል ማለት ነው። ከዛ በኋላ ይሄን ፕሮሰስ ከጨረሳችሁ በኋላ ወደ ኋላ ትወጣላችሁ። ኤክስ ብላችሁ
እና እዚህኛው ዩቲዩብ ላይ ዩ ፔጅ ላይ ከላይ እንደምታዩት ክሬት ቻናል የሚላል የእናንተ ኢሜል ከዚህ በፊት ዩቲዩብ ቻናል ተከፍቶበት ከነበረ እችኛዋ ክሬት ቻናል የምትለው ምን ትላለች? ቪው ቻናል ወይም ዩር ቻናል ብላ ትቀመጣለች ማለት ነው። ስለዚህ ይሄን ካለ ቪው ቻናል ወይም ዩር ቻናል የሚል ከሆነ ከዚህ በፊት ቻናል ከፍታችኋል በዚህ ኢሜል ማለት ነው። ከከፈታችሁም ችግር የለው ምን እንደምታደርጉ ነግራችኋለሁ። ነገር ግን ከዚህ በፊት ከፍታችሁ ካልነበረ ክሬት ቻናል ነው የሚለው እሱን ነክቼ ምንድነው ማደርገው? አሁን አዲስ ቻናል ክሬት ሊያደርግልኝ ነው። ስለዚህ እዚህ ጋር ፕሮፋይል ይላል፣ ፒክቸር፣ ኔም፣ ሃንድል ይላል። ፕሮፋይል ፒክቸር ማለት እንግዲህ የዩቲዩብ ቻናላችሁ ፕሮፋይል ፒክቸር ማለት ነው። ሎጎ ካላችሁ ሎጎ መጠቀም ትችላላችሁ፣ ወይም ደግሞ የራሳችሁን ፎቶ መጠቀም ትችላላችሁ። ከሌላችሁም ጀስት ቻት ጂፒቲ ላይ ወይ ጄሚናይ ላይ ገብታችሁ ለዩቲዩብ ቻናል የሚሆን ሎጎ ሰርተ ላክልኝ ብላችሁ በዲቴይል የምትፈልጉትን ሎጎ ብትነግሩት ቻት ጂፒቲም ጄሚናይም ይሰጣችኋል ማለት ነው ሎጎ። ስለዚህ ያንን ማድረግ ትችላላችሁ ጀማሪ ስትሆኑ ማለት ነው። ቀጥላችሁ ኔም ይላል። ኔም ማለት የቻናላችሁ ስም ማለት ነው። አሁን እዚህ ጋር ብዙ ሰው ዝም ብሎ የክርስትና ስሙን ምናምን ይጠቀማል። የዩቲዩብ ቻናላችሁ ስም አጭርና ግልጽ መሆን አለበት። አጭርና ግልጽ ምንድነው? ወይ የቪዲዮ ዘርፋችሁን የሚገልጽ ነገር መሆን አለበት። ለምሳሌ አሁን ዳሎል አካዳሚ ሲል ምን እንደሆነ የሚያስተምር ተቋም እንደሆነ ያስታውቃል አይደል? አካዳሚ ማለት ትርጉም አለው። ስለዚህ እናንተም ዩቲዩብ ቻናል ስትከፍቱ ወይ በግል ስማችሁ ክፈቱ። በግል ስማችሁ መክፈትን ባይዘው በጣም ነው ሪከመንድ ማድረገው እኔ በራሳችሁ ስም ማለት ነው። ካልሆነ ደግሞ እንደ ድርጅት አይነት ስም እንዲኖረው ከፈለጋችሁ አጭርና ግልጽ የሆነ ስም ትሰጣላችሁ ማለት ነው። ከዛ በኋላ ሃንድል ማለት ደግሞ ዩዘር ኔም እንደማለት ነው። ስለዚህ ኔም ሃንድል ትሞላላችሁ። ዩዘር ኔም ከዚህ በፊት ሰው ይዞት ከነበረ ያንን ዩዘር ኔም ኤክስ ወይም ቀይ ምልክት ያሳያችኋል። ስለዚህ ትንሽ እየቀየራችሁ ዩዘር ኔም ይኖራችኋል። የቻናላችሁን ስም እንደ ዩዘር ኔም ከታች መጠቀም ትችላላችሁ። ያው ዩዘር ኔም ማለት ቴሌግራም ላይም ቲክቶክ ላይም ዩዘር ኔም እንዳለው ሁሉ ዩቲዩብም ላይ ሃንድል ይባላል ማለት ነው። እንግዲህ እንደምታዩት እኔ የቻናሌን ስም ሽቀላ ጆብስ ብያለሁ፣ ሃንድሉንም ሽቀላ ጆብስ ብያለሁ። ሽቀላ ምን እንደሆነ በኋላ እነግራችኋለሁ የማታውቁ ሰዎች ካላችሁ። ኤኒዌይ አሁን ፕሮፋይል ፒክቸሬን ገብቼ ከስልኬ ላይ ሎጎ የተሰራ አለ፣ እሱን እጠቀማለሁ። ስለዚህ ፕሮፋይል ፒክቸር አስገባውኝ። ባይ ዘ ዌይ ፕሮፋይል ፒክቸር በኋላ ማስገባትም ትችላላችሁ። አሁን ማስገባት ግዴታ አይደለም። ኤኒዌይ እኔ አስገብቼ መቀጠል ስለፈለኩ ነው። ስለዚህ አሁን ፕሮፋይል ፒክቸር አስገብቻለሁ፣ ስምና ሃንድሌን አስገብቻለሁ። ክሬት ቻናል እላለሁ ማለት ነው። ከታች ክሬት ቻናል የሚለውን ስትነኩ በቃ አሁን ወደዚህኛው ፔጅ ይወስደኛል ማለት ነው። ስለዚህ ከዚህ በፊት ዩቲዩብ ቻናል የነበራችሁ ሰዎች ደግሞ ምን እንደምታደርጉ ላሳያችሁ። እናንተም ልክ እዚህ ጋር ከታች እንዳለው ዩ ብላችሁ ትሄዱና አሁን ዩ እዚህ ጋር ክሬት ቻናል ነበር የሚለው። እኔ አሁን አዲስ ቻናል ስለከፈትኩ ይሄ ነገር ይቀየራል። አይታችኋል አይደል? አሁን ፕሮፋይል ፒክቸር ዩዘር ኔም ተቀምጧል፣ ቪው ቻናል ነው የሚለው። አሁን ክሬት ቻናል የሚለው ጠፍቷል ቻናል ስለከፈትኩ። ስለዚህ እናንተ ከዚህ በፊት ዩቲዩብ ቻናል ከነበራችሁ እንደዚህ ነው የሚመጣው። ኤኒዌይ እናንተም ፕሮፋይል ፒክቸራችሁን፣ ሃንድላችሁን፣ ዩዘር ኔማችሁን ለማስተካከል እና ስማችሁን ለማስተካከል እዚህ ጋር ምን ታደርጋላችሁ? ቪው ቻናል የሚለውን ትነኩና ኤዲት ቻናል የሚለውን ነክታችሁ ፕሮፋይል ፒክቸራችሁን፣ ስማችሁን፣ ሃንድላችሁን ታስተካክላላችሁ ማለት ነው። ከዛ ቻናል ዩአርኤል ማለት የቻናላችሁ ሊንክ ማለት ነው። እሱን ኮፒ ያደርጋችሁ ለሰዎች መላክ ትችላላችሁ። እዚህ ጋር የኮፒ ምልክት አለች። ዲስክሪፕሽን ማለት ደግሞ ዩቲዩብ ቻናላችሁን የምታብራሩበት ዩቲዩብ ቻናላችሁ ስለምን እንደሆነ ማለት ነው። ከዚህ በኋላ ወደ ዋናው ፕሮሰስ እንሄዳለን። አሁን ይሄ ጀስት የቻናላችሁን ብራንዲንግ የምትሰሩበት ቻናላችሁ ስማችሁን፣ ፕሮፋይል ፒክቸር፣ ባነር ምናምን የምታስገቡበት ቦታ ነው እንጂ ትክክለኛ ዩቲዩብ ቻናል ከፍተን አልጨረስንም። ወሳኙ ነገር ከዚህ በኋላ ያለው ፓርት ነው ማለት ነው። ምን እናደርጋለን? ክሮም ላይ እንገባለን። እዚህ ጋር የምታደርጉትን ነገር በትክክል ካላደረጋችሁ ዩቲዩብ ቻናላችሁ ሞኔታይዝ አይሆንም። በኋላ ገብታችሁ ማስተካከል ይኖርባችኋል ግዴታ። ስለዚህ አሁኑኑ አስተካክላችሁ ለመሄድ ክሮም ላይ ትገቡና ከላይ ሰርች ማድረጊያውን ቦታ ነክታችሁ studio.youtube.com ብላችሁ እንደዚህ ሙሉ ትጽፋላችሁ እና ከታች የሚያመጣላችሁ የተለያየ አማራጭ አለ ክሊክ እንድታረጉት። እነሱን አትንኳቸው። እነሱን ከነካችሁ ወደ ጉግል ሰርች ነው የሚወስዳችሁ። እናንተ studio.youtube.com ብላችሁ ሙሉ ስፔሊንጉን እዚህ ጋር ያለው ነገር በደንብ እዩ። ከተማሪዎቼ ሁሌ የሚያበሳጨኝ ነገር ቢኖር አንድ ይሄ ነው። በቃ studio.youtube.com ብላችሁ ሰርች አድርጉ ሲባሉ ራሱ የሚያመጣላቸውን ይነኩና አልመጣልኝም ይሉኛልና እንደዛ እንዳይሆንባችሁ በትክክል studio.youtube.com ብላችሁ እስከ መጨረሻው በዚህ ስፔሊንግ ጻፉ። ራሱ የሚያመጣላችሁን አትንኩ። ከዛ በኋላ ሰርች ትላላችሁ ማለት ነው። ከዛ እንደዚህ አይነት ኢንተርፌስ ይመጣላችኋል። ከታች በኩል ኮንቲኒው ቱ ስቱዲዮ የምትላለች እሷን ነው መንካት ያለባችሁ። ይሄ ከላይ ጌት ዘ አፕ የሚለውን አትንኩ።
ኮንቲኒዩ ቱ ስቱዲዮ የሚለውን ትነካላችሁ ከታች ማለት ነው። ከዛ በኋላ እንደዚህ አይነት ነገር ያመጣላችኋል። አሁን እንደምታዩት የዳሎል ኢንተርቴይንመንት ዩቲዩብ ቻናል ላይ ነው ያለሁት። አሁን አዲስ የከፈትኩት ዩቲዩብ ቻናል ላይ አይደለም። ስለዚህ ምንድነው ማድረግ ያለባችሁ? ዝም ብላችሁ እዚህ ጋር ኤዲት ምናምን ብታረጉ ሴቲንግ የምታስተካክሉ የሌላ ዩቲዩብ ቻናል ሴቲንግ ነው የምታስተካክሉት። ስለዚህ መጀመሪያ ጥግ ላይ እንጂ ክሬት ከምትለው ጎን ጥግ ላይ የራሳችሁ ፕሮፋይል ነገር አለች። እሷን ነክታችሁ አሁን አዲሱን ዩቲዩብ ቻናል በከፈታችሁበት ኢሜል ላይ መሆኑን እርግጠኛ መሆን አለባችሁ። የሌላ ዩቲዩብ ቻናል ሴቲንግ አስተካክላችሁ በኋላ ስትሄዱ አልተስተካከለም የሚል ነገር ይመጣል። ስለዚህ በትክክል አሁን የከፈታችሁበት ቻናሉን የከፈታችሁበት ኢሜል ላይ መሆናችሁን ቼክ አድርጉ። ቅድም ዩቲዩብ ቻናሉን የከፈትኩበት dalolacademy@gmail.com ሚል የለም። ስለዚህ ምን አደርጋለሁ? ከታች አድ አካውንት ብዬ በዛኛው ኢሜል ሎጊን አደርጋለሁ ማለት ነው እዚህ ጋር። አሁን እሱን ስትሞሉ በተለይ ሎጊን አድርጋችሁ ካልነበረ ያንን አዲሱን ኢሜል ሎጊን ስታደርጉ ወደ ዋይቲ ስቱዲዮ አፕሊኬሽን ወይ ወደ ሌላ ቦታ ሊወስዳችሁ ይችላል። ስለዚህ ትመለሱና አሁንም ክሮም ላይ ሆናችሁ ከላይ ድጋሚ studio.youtube.com ብላችሁ ትገባላችሁ። አሁን ይሄ ሁሉ የተፈጠረው ለምንድን ነው? እኛ ክሮም ላይ ያንን ኢሜል ሎጊን አድርገን ስላልነበረ ነው። ስለዚህ አሁን ሎጊን አድርጌያለሁ። ስለዚህ ድጋሚ ክሮም ላይ መጥቼ studio.youtube.com ብዬ ገባለሁ። ከታች ኮንቲኒዩ ቱ ስቱዲዮ የሚለውን እነካለሁ። ከዛ በኋላ በቃ አሁን በከፈትነው ኢሜል ሎጊን አደረገ። ካላረገም ከላይ ስዊች አካውንት የሚለው ላይ አሁን ሎጊን በክሮም ስላደረግን ኢሜሉ ስለሚኖር ስዊች አካውንት ብዬ ያሁኑ ኢሜል ላይ ሎጊን አደርጋለሁ ማለት ነው። ኤኒዌይ አሁን በትክክለኛው ቻናል ላይ ነው ያለሁት። እዚህ ጋር ሆኜ ማስተካከላቸው ወሳኝ ሴቲንጎች አሉ ማለት ነው። የመጀመሪያውና ወሳኙ ነገር ሀገር መቀየር ነው። የዩቲዩብ ቻናላችሁን ሀገር ማስተካከል አለባችሁ። ምክንያቱም ኢትዮጵያ የዋይፒፒ አባል አይደለችም። ዋይፒፒ ማለት ዩቲዩብ ፓርትነር ፕሮግራም፣ ገንዘብ የሚሰራ ቻናል እንዲኖራችሁ የዩቲዩብ ፓርትነርሺፕ ፕሮግራም ውስጥ ያሉ ሀገራት ውስጥ መሆን አለባችሁ። ኢትዮጵያ ደግሞ ከዛ ውስጥ ስላልሆነች ምን ታረጋላችሁ? እዚህ ጥግ ላይ ከግራ በኩል እታች ጥግ ላይ የሴቲንግ ምልክት አለ። እሱን ትነኩና እንደዚህ አይነት ነገር ይመጣላችኋል። ምን ታረጋላችሁ? ጀነራል ከሚለው ስር ቻናል ሚል አለ። እሱን ነክታችሁ ካንትሪ ኦፍ ሬዚደንስ ሚል አለ። እሱን ሴሌክት ሚለው ነክታችሁ ጀስት አሁን ምን ታረጋላችሁ? ዩናይትድ ኪንግደም ወይም ዩናይትድ ስቴትስ ማድረግ ትችላላችሁ። ዩናይትድ ኪንግደም ዩኬ ሚለውን በጣም ስለተለመደ ዩናይትድ ኪንግደም ላይ ማድረግ ትችላላችሁ። ቀጥለን ይህንን ሀገሩን ከቀየርን በኋላ መጀመሪያ ሴቭ ትላላችሁ። ከዛ በኋላ ድጋሚ ሴቲንጓን ትነካላችሁ። አሁንም ከዛ በኋላ ድጋሚ ቻናል ሚለው ላይ ትገባላችሁ። ከዛ ቤዚክ ኢንፎ ሚለው ላይ ሀገሩ በትክክል መቀየሩን ቼክ ታደርጋላችሁ መጀመሪያ ማለት ነው። ከዛ በኋላ አድቫንስ ሴቲንግስ እና ፊቸር ኤሊጂቢሊቲ ሚላለ ቀጥላችሁ ፊቸር ኤሊጂቢሊቲ ሚለው ላይ ትገባላችሁ ማለት ነው። ከዛ በኋላ አንደኛ ስታንዳርድ ፊቸር፣ ሁለተኛ ኢንተርሚዲየት ፊቸር ይላል። ኢንተርሚዲየት ፊቸር ሚለው ላይ ጥግ ላይ ኤሊጂብል ካለ በኋላ የሆነች ወደ ታች ምታሳይ ቀስታለች። እሷን ትነካላችሁ። እሷን ስትነኩ ቬሪፋይ ፎን ነምበር ሚል ይመጣል ማለት ነው ከታች። እሱን ትነኩና ቬሪፋይ ፎን ነምበር ሚለውን ትነኩና ሎድ አድርጎ እስኪያመጣ ድረስ ትጠብቃላችሁ ማለት ነው። ከዛ በኋላ እዚህ ጋር ሴሌክት ዩር ካውንትሪ ሚለውን ነክታችሁ ኢትዮጵያ ታረጋላችሁ አሁን ማለት ነው። ስልክ ቁጥራችሁን ቬሪፋይ ለማድረግ መጀመሪያ ሀገሩን ወደ ኢትዮጵያ ተቀይሩና ኢትዮጵያ ታረጉትና ስልክ ቁጥራችሁ እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ ስልክ ቁጥራችሁ ላይ ቬሪፊኬሽን ኮድ ይላካል። እሱን ቬሪፊኬሽን ኮድ ታስገቡና ሰብሚት ላላችሁ ማለት ነው። ከዛ በኋላ ፎን ነምበር ቬሪፋይድ ይላል። አሁን እዚህ ጋር ብዙ ሰዎችን የሚያስቸግረው ሌላው ነገር ስልክ ቁጥራችሁን ኢትዮጵያ ብላችሁ ከቀይራችሁ በኋላ ስልክ ቁጥራችሁን ስታስገቡ ኤረር ምናምን ይላችኋል። ስለዚህ ማድረግ ያለባችሁ ብቸኛው አማራጭ ምንድነው? ቤት ውስጥ ያለ የሌላ ሰው እናንተ አክሰስ ማድረግ የምትችሉት የሌላ ሰው ስልክ ቁጥር እየተጠቀማችሁ ቬሪፋይ ማድረግ ትችላላችሁ። ባይዘው ችግር የለውም። ይሄንን ስልክ ቁጥር አሁን ብቻ ነው የምትጠቀሙት። ስለዚህ ቤት ውስጥ ያለ የሌላ ሰው ስልክ ቁጥር እያስገባችሁ ሜሴጅ ሲላክላችሁ ከነሱ ስልክ ላይ ወስዳችሁ ቬሪፋይ ማድረግ ትችላላችሁ። ብዙ ጊዜ ስለሚያጋጥም ይሄን ማድረግ ነው ማለት ነው ያለባችሁ። አሁን በትክክል ዩቲዩብ ቻናል ከፍተናል ማለት ነው። ሀገሩን ቀይረናል፣ ስልክ ቁጥራችንን ቬሪፋይ አድርገናል። ከዛ በኋላ በትክክል መክፈት አለመክፈታችሁን እርግጠኛ ለመሆን የምታደርጉት ነገር ምንድነው? ድጋሚ ክሮም ላይ ገብታችሁ studio.youtube.com ብላችሁ ትገቡና ከታች ኮንቲኒዩ ቱ ስቱዲዮ የሚለውን ነክታችሁ ከዛ ምን ታረጋላችሁ? እዚህ ጋር ጥግ ላይ ካሉ አይከኖች ውስጥ መጨረሻ አካባቢ እዚህ ጋር አካባቢ የዶላር ምልክት ያለ ከሲ ኮፒራይት ከሚለው ቀጥሎ የዶላር ምልክት ያለች እሷን ትነኩና ይሄ መምጣቱን እርግጠኛ ሆኑ። እዚህ ጋር ሞኔታይዜሽን ኖት አቬይለብል ኢን ዩር ካንትሪ ምናምን ሚል ከሆነ
ሀገሩን በትክክል ቀይራችሁ ሴቭ አላረጋችሁ ማለት ነው። ስለዚህ አፕዴት ሎኬሽን ብላችሁ ሀገሩን በትክክል መቀየር ይኖርባችኋል። ስለዚህ አንደኛው ነገር ይሄ ከመጣ በትክክል ዩቲዩብ ቻናላችሁ እንግዲህ ተከፍቷል ማለት ነው። አሁን እዚህ ፔጅ ላይ ማሳያችሁ ነገር አለ። እዚህ ፔጅ ላይ ምንድነው የሚለው ኤሊጂቢሊቲ ይላል ከታች። ዩቲዩብ ቻናላችሁ ገንዘብ እንዲሰራ ማሟላት ያለባችሁ ኤሊጂቢሊቲ ይልና ሰብስክራይበር 1000 ኤንድ ዋን ኦፍ ዘ ፎሎዊንግ 4000 ዋች አወር ወይም ደግሞ 10 ሚሊዮን ሾርት ቪው ይላል። ሶ ይሄ አሁን ምን ማለት ነው? ቻናላችሁ ገንዘብ እንዲሰራ 1000 ሰብስክራይበር እና 4000 ዋች አወር መሙላት አለባችሁ ይላል። ነገር ግን አሁን አዲስ የወጣው አፕዴት ምን ይላል? ከፌብሩዋሪ 1 2027 ጀምሮ ከሚመጣው የጥር ወር መጨረሻ ወይም የካቲት አካባቢ አዲስ ህግ ይጀምራል። በዚህም ህግ መሰረት 1000 ሰብስክራይበር እና 8000 ዋች አወር ይጠበቅባቸዋል ማለት ነው። ከዚህ በፊት የነበረው 4000 ዋች አወር ቀርቶ 8000 ዋች አወር ይጠበቅባቸዋል። ዋች አወር ማለት እንግዲህ ሰዎች የእናንተን ቻናል እያዩ ያሳለፉት ጊዜ በሙሉ ተደምሮ ማለት ነው። ሾርት ቪዲዮዎችን የምትሰሩ ከሆነ ደግሞ አጫጭር ቪዲዮዎችን የምትሰሩ ከሆነ 20 ሚሊዮን የሾርት ቪው ማግኘት አለባችሁ። ከዚህ በፊት የነበረው 10 ሚሊዮን ቀርቶ አሁን ሾርት የምትሰሩ ከሆነ 20 ሚሊዮን ሆኗል ማለት ነው። ስለዚህ ሎንግ ቪዲዮ የምትሰሩ ከሆነ 8000 ዋች አወር፣ ሾርት ቪዲዮ የምትሰሩ ከሆነ 20 ሚሊዮን ቪው። ነገር ግን ጊዜ ያላችሁ አሁን ቶሎ ብላችሁ ፌብሩዋሪ ሳይደርስ በፊት ዩቲዩብ ቻናላችሁን በደንብ አስተካክላችሁ በደንብ ስሩ። ቶሎ ብላችሁ አክት ማድረግ አለባችሁ አሁን ፌብሩዋሪ ሲደርስ ህጉ ስለሚቀየር ማለት ነው። ኤኒዌይ መስፈርቶቹ እነዚህ ብቻ አይደሉም። ባይዘዌይ ይሄ ቪዲዮአችን ቪው ባገኘ ቁጥር በታየልን ቁጥር ገንዘብ ለማግኘት ነው። በቃ ቻናላችን ሰዎች ጋር በደረሰ ቁጥር የኛን ቪዲዮዎች ሰዎች ባዩ ቁጥር በቪው እንዲከፈለን ነው ይሄ ማለት ነው። ይሄ መስፈርት። ነገር ግን ሰዎች ጊፍት እንዲሰጡን ሰዎች ሱፐር ቴንክስ ምናምን ይባላል ዩቲዩብ ላይ ልክ እንደ ቲክቶክ ዩቲዩብ ላይ ጊፍት አለ። ያንን እንዲሰጡን ግዴታ 1000 ሰብስክራይበር እና 4000 ሰዓት መሙላት አይጠበቅብንም። 500 ሰብስክራይበር እና 3000 ዋች አወር ከደረስን ሰዎች ለኛ ጊፍት እንዲሰጡ ሞኔታይዜሽን ኦን ማድረግ እንችላለን ማለት ነው። ስለዚህ የሞኔታይዜሽን ስቴፖቹ ምን ይመስላሉ የሚለውን አሳያችኋለሁ ቀጥዬ። ነገር ግን አንድ በጣም ብዙ ሰዎች የሚሳሳቱት ነገር አለ ዩቲዩብ ላይ ቻናላችሁን ሊያዘጋ የሚችል በጣም አደጋ የሆነ ነገር ማለት ነው። የመጀመሪያው የሚሳሳቱት ነገር ምንድነው? ሰብስክራይበር እና ዋች አወር በፌክ መንገድ ለማምጣት መሞከር ነው። እኔ አንድ ነገር ልንገራችሁ። እናንተ ኢትዮጵያ ውስጥ ወይም የሆነ ሀገር ውስጥ ያላችሁ አንድ ዜጋ ናችሁ። ገብቷችኋል? በቴክኖሎጂ ያን ያክል ትልቅ እውቀትም የላችሁ። ጉግል ካምፓኒ በጣም ብዙ ሺዎችን ቀጥሮ የሚያሰራ አሜሪካ ውስጥ የተቋቋመ ትልቅ ድርጅት ነው። ዩቲዩብ ደግሞ ከዛ ትልቅ ድርጅት ውስጥ አንዱ አካል ነው። ዩቲዩብ ደግሞ ራሱ ሂውጅ ነው። ምን ማለት ነው መስላችሁ? በቴክኖሎጂ ምጡቅ የሆኑ ብዙ ሰራተኞችን ቀጥሮ እንደዚህ አይነት ፍራውድ እና ስካም የሆኑ ነገሮችን ዲቴክት ለማድረግ ከሰዎች በተጨማሪ ኤአይ ኢንቴግሬትድ የሆኑ ሲስተሞችን አዘጋጅቶ እናንተ ፌክ የሆኑ ነገሮችን በሞከራችሁ ቁጥር ቻናላችሁን ለመዝጋት ሬዲ ሆኖ አሰፍስፎ እየጠበቀ። ስለዚህ እናንተ ዩቲዩብን ሸውጄ ጉግልን ሸውጄ በሆነ ወይ ሰብስክራይበር ፌክ በሆነ ወይ የሆኑ ሰዎች ጋር ሄጄ ገንዘብም ከፍዬ የሆነ ቦት ተጠቅሜ ምናምን ሰብስክራይብ አመጣለሁ ስትሉ እንግዲህ ያንን ትልቅ ካምፓኒ ልሸውድ እያላችሁ በዚህ መንገድ ቻናል የሆነ ያክል ደረጃ ልታደርሱ ትችላላችሁ። ግን እንደሚዘጋ እርግጠኛ ሆኜ ልንገራችሁ። ያላችሁ አማራጭ መስራት እና መስራት ብቻ ነው። በትክክል ቪዲዮ ስሩ፣ ሳታቋርጡ ልቀቁ። ድካም አለው፣ ድከሙ። ከዛ በኋላ ስኬታማ ትሆናላችሁ። ነገር ግን ፌክ የሆነ መንገድ ለመጠቀም መሞከር ሁሌ ቻናላችሁን ያዘጋል። ስለዚህ የመጀመሪያው ቻናላችሁን የሚያዘጋው ነገር ዋች አወር ለመሙላት በተለያዩ ዲቫይሶች እየገባችሁ የራሳችሁን ቪዲዮ የምታዩ፣ ኢሜል እየቀያየራችሁ የራሳችሁን ቪዲዮ የምታዩ፣ ይሄ ቻናላችሁን ያዘጋል፣ ገንዘብ እንዳሰሩ ያደርጋል ማለት ነው። ይህን በጭራሽ ማድረግ የለባችሁ። ሁለተኛው የብዙ ሰዎች ስህተት ከኮፒራይት ጋር የተያዘ ስህተት ሪዩዝድ ኮንተንት የሚባለው ከተለያዩ ፌስቡክ፣ ቲክቶክ ምናምን የተለቀቁ ቪዲዮዎችን ሰብሰብ አድርገህ አንተ ምንም የራስን አይዲያ ሳትጨምርበት ሪያክት ሳታደርግበት ዝም ብለህ የምትለቅ ከሆነ በኋላ ላይ የለፋው በሙሉ ከንቱ ነው የሚሆነው። ምንድነው የሚሆነው? ቻናል ሪዩዝድ ኮንተንት ይልና ሞኔታይዜሽን አይፈቀድልህም ይባላል ማለት። ስለዚህ ይሄን ማድረግ የለብም። የራስን ኮንተንት ስራ፣ በቃ ያለ አማራጭ ይሄ ነው። ስለዚህ ጠንክረ ኮንተንት ለመስራት ማሰብ ነው እንጂ የሰው ቪዲዮ የምትጠቀምም ከሆነ
ሪያክት ማድረግ ነው እንጂ ዝም ብላይ ሰው ቪዲዮ እያመጣ እየለቀቅ ገንዘብ መስራት አትችልም ዩቲዩብ ላይ። ስለዚህ እነዚህን ሁለት ነገሮች በደንብ ይሁ። ሌላ ደግሞ ቻናላችን ገንዘብ መስራት ከጀመረ በኋላ ጎግል አድሰንስ የሚባል አለ። ስለሱ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱ ማየት ስላላችሁ እና ጎግል አድሰንስ የሚባለው አሁን ኢንቫሊድ ክሊክ አክቲቪቲ እየተባለ ብዙ ሰዎች እየተዘጋባቸው ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? አንደኛው በስህተት በጭራሽም ቢሆን የራሳችሁን ቪዲዮ ድጋሚ እንዳትከፍቱ። በቃ በሌላ ኢሜይልም ቢሆን ከፍታችሁ ቪፒኤን አብረታችሁ በተለይ ማስታወቂያ በማየት ገንዘብ ለማግኘት የምትሞክሩ ሰዎች ቻናላችሁ እንዲዘጋ እያደረጋችሁ ነው። ሲጀመር ጎግል አሁን በጣም ሴንሲቲቭ ሆኖ ዝም ብሎ እየዘጋ ነው ላ ባይዘው። እንደዚህ አይነት ነገር እናንተ የምታደርጉ ከሆነ ደግሞ ቻናላችሁ የመዘጋት ቻንሱን በጣም እየጨመራችሁ። ስለዚህ እነዚህ ነገሮች አስተካክሉ። የዛሬው ቪዲዮ ይህን ይመስላል። የመጽሐፉንና የዳሎል አካዳሚ ሊንክ ኮሜንትና ዲስክሪፕሽን ያስቀምጥላችኋለሁ። ገብታችሁ መጽሐፉን ገዝታችሁ ማንበብ ወይም ዳሎል አካዳሚ ላይ ተመዝግባችሁ መማር ትችላላችሁ። በጣም አመሰግናለሁ።